የዛምቢያው ፍርድ ቤት የቀድሞውን የፕሬዝዳንት ልጅ 79 መኪናና እንዲሁም ቅንጡ መኖሪያ ቤቶቹን ሊነጥቀው እንደሆነ በፍርድ ቤት ይፋ ተደርጓል። የዛምቢያ ከፍተኛ ፍርድ ቤት የቀድሞ ፕሬዝዳንትን ኤደር ጋር ሉንጎ ልጅን ነው እንግዲህ ይህንን ያክል ንብረት ይነጥቃል ለመንጠቅ የተዘጋጀ የሚገኝ የተባለው እንደሚታወቀው ዳሊትስ ሉንጎ ላይ የተባለው ማለት ነው ከ1.3 ሚሊዮን ዶላር በላይ ግምት ያላቸው ንብረቶቹን እንዴት እንዳፈራ ምንም አይነት ምክንያት የለውም ከምን እንዳመጣቸው በሚል ነው እንግዲህ ሊነጠቅ እንደው የታወቀው። ፍርድ ቤቱም የሚነጥቀው 79 መኪና 23 የመኖሪያ አፓርታማዎች ወይም መሬቶችም ጭምር ማለት ነው እንደዚሁም ቅንጡ አፓርታማዎችንም ጭምር እንደሆነ ታውቋል። ይህ የ39 አመቱ ዲሊተስ የሚባለው የቀድሞ ፕሬዝዳንት ልጅ ማለት ነው እንግዲህ እጅግ ከመጠን በላይ ሀብት እንዳለውም ነው የሚነገረው በዛ በዛምቢያ ማለት ነው። እናም ፍርድ ቤቱ ይህንን ሀብት ለመንጠቅ እንግዲህ ሙሉ ለሙሉ ዝግጅቱን ጨርሷል። በፍርድ ቤትም እንግዲህ እንደሚወረስበትም ጭምር ነው እየተነገረ የሚገኘው። የሀገሪቱ ሚዲያዎችም ይህንን በስፋት እየዘገቡት ይገኛሉ። እሱም ምንም አይነት ማስተባበያ እስካሁን እንዳላቀረበ ታውቋል።